ዳጣ ሚስጥሯ ሁሉ መድኃኒት አጋለጠችባት። እንዲሁም መድኃኒት ደግሞ ከዛ ከቤት አልወጣም ብላ ፎክራ ደረጀን እንዲሁም አቢጌልን ይቅርታ ጠይቅኝ ብላት ነበር። አቢጌልም አልጠይቅሽም አንቺ ጠይቅኝ በቃ ረፊ ተይንኛ እንኑር ብላ ተቆጥታ ስትወጣ ደረጀ ደግሞ ወደ ቤት ሲገባ ነገር ግን አባዬ ብላ እንኳ ሰላም ሳትለው በአቢጌል ተቆጥታና በገፍትራው ስትወጣ በጣም ገረመውና ወደ ውስጥ ሲመለከት ማን እንዳለ አረጋገጠ። እሷም ደግሞ ያቺ ቤቱን የምትበጠብጠው እና እሱን ለማናደድ ወይም ደግሞ ከሚስቱ ጋር ለማፋታት ኑሮን ለመጥበጥበጥ የምትመጣዋ መድኃኒት የሚስቱ ታለች። ነገሩ ምንድን ነው አለና ቆም ብሎ መለስ ብሎ ሲያዳምጥ አልለቀውም፣ ደረጀን አልለቀውም፣ ዋጋውን እሰጠዋለሁ በእህቴ ላይ እየተጫወተ ብላ ከራሷ ጋር ሚስጥር ስታወራ ሰማት። ከዚያም አንቺ ከዚህ ቤት ታልወጣሽ በሰላም ህይወትሽ በእኔ ላይ ነው የሚያልፈው፣ በእኔ እጅ ታልፋለች፣ ህይወትሽ እጅ ላይ ናት ብሎ ዛተባት። ዛሬስ ምን ተፈጠረ? ዳጣዬ ደግሞ ሚስጥሯ ሁሉ ተጋለጠ። መጨረሻው ምን ይሆን? ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም በያላችሁ መሰባችሁ ብዘት ይበል። ሰብስክራይብ ያድርጋችሁ ቤተሰብ ሆኑ። እንግዲህ ባለፈው ደረጀ ወደ ቤት ሲገባ አጋጣሚ አባዬ ብላ ተቅለስሳ ሰላም የምትለው ልጁ አቢጌል እንግዲህ አሁን ላይ እንደውም ሁሉን ነገር የራሷን ፍላጎት ትውት አድርጋ ለአባቷ ጭንቀትና ያለበትን ነገር ተረድታ ለአባቷ ጧት ማታ የምትጨነቀዋ አቢጌል ሰላም ብላ አውርታው የምትቀበለው ነገር ግን አሁን ላይ ባለፈው ከቤት ስትወጣ እሱ ከውጭ ሲገባ ተገናኙ። እንኳን ሰላም ልትለው አይደለም አባቷ መሆኑን ራሱ አስረግጣ አላየችውም። በሩን ከፍታ እንደዚህ ገፍተራው ነበር ወደ ውጭ ወጣችው። እሱም ደግሞ ተገርሞ እንዴ ምን ሆና ነች ልጅ ብሎ ቆም ብሎ አሰበ። ወደ ውስጥም ሲያይ ሰው የለም። ወደ ውጭም ትታው ሄደች። አይ ምንድን ነው ብሎ ወደ ውስጥ ገባ ሲል የተቀመጠችው ያችው የሚስቱ በጣም ቤቱን የምትረብሽና እንዲሁም በሚስቱና በልጆቹ ላይ ቤቱን የምትበጠብጠው መድኃኒት ነበረች። ባለፈው እንግዲህ ብዙ ስተሰርታ ብዙ ነገር አድርጋ ቤቱን በጥብጣው ሄደች። አሁን ደግሞ ተመልሳ መጣች። ተመልሳ መጣ ደግሞ ከሷ ጋር አቢጌል ተነጋግራ ተቆጥታ እንዲወጣች አቢጌል እሱን ራሱ አላየችውም። የሆነ ነገርማ ብላታለች ልጄን ብሎ እሱም ማዳመጥ ወይም ደግሞ ቀስ ብሎ ሳይቀር ማዳመጥ ፈለገ። መድኃኒትም አቢጌልን እንግዲህ አናዳ ከወጣች በኋላ ደረጀን አልለቅህም ደረጀ ህይወትህን በስቅልቅል አደርገዋለሁኝ እህቴ ላይ እንደተጫወክብኝ ሁሉን ነገር እዚህ ቤት የተደበቀ ሚስጥር ሁሉ አወጣዋለሁ ብላ ከራሷ ጋር ስታወራ ሰማት። ከዚያም በኋላ ወደ እሷ ቀረበ። እንዴ ደረጀ ሰላም ነው ብላ ስትለው ካሁን በኋላ እዚህ ቤት በሰላም ታልወጣሽና ታሄድሽ ከቤተሰቦች ታረቅሽ ህይወትሽ እጅ ላይ ነው አላት። አንቺ ህይወት በኔ እጅ ይጠፋለ ይህን እመኒ ብሏት ገፍትሯት እንዲሁም ደግሞ ምን አጠፋው ምን ሆንክ ስትለው እንዲሁም ቆሻሻ ነው ምንድን ነው ብሎ ሰርቧት ወጣ። ከዚያም በኋላ እሷን በጣም ተናደደች። ምክንያቱም ያልጠበቀችው እንደዛ አልነበረም። ልክ እንደ ልጁ በራፉን እስከ ኃይሉ መቶ ዘግቶት ተናዶ ወጣ። ዳጣዬም ደግሞ የለችም ነበርና ከውጭ ስትመጣ አሁን ላይ ደግሞ ዳጣ የማናት ልጅ ሁለተኛ ደግሞ እዚህ ቤት የጓደኛዬ ናት ብሎ አስገባት። ማነው አባቷ? እሱም አንዴ ስራ ሆኖባታል። ሁለተኛ ደግሞ ሰራተኛይቱ አርግዛ እሱ ስትወልድ የማነው ልጅ ብላ አለመጠየቋ እህቴን እያጃጃላት ነው ያሉት ብላ የአቢጌል መቀየር በጣም ከብዷታል። ምክንያቱም አቢጌል ያልነበረችም ምንድን ነው የቀየረሽ እቺ ከየት እንደመጣች ሳታውቂ የምትወጂውን ናታን ቀማችሽ፣ እኔ እኮ ላንቺ ብዬ ነው መሆንሻል ንቂ እያለች ስትላት አሁንም አቢጌልና ዳጣ ከአንድ መሆናቸውን አረጋገጠኝ።
መፍትሄውን ግራ ገባት። ነገር ግን አሁንም እህቷን እስኪ ንቂ፣ ይሄ ነገር እንዴት ነው ብላ ብታስረዳትም ማርታም ደግሞ ልትቀበላት አልፈለገችም። ደረጀም ዳጣን በውጭ እያገኛት እየመከራት ነው። አሁን ላይ እዚህ ሰላምዬ ጋር አብሬ መቀመጥ ፈልጋለሁ፣ እንዲሁም እናቴ ጋር እሄዳለሁ እያለችው ነበር። አይ ጠቅለሽ እዛ አትመጭም፣ እኛ ጋር እኛም መርሳት የለብሽም፣ ከእኛ ጋር መሆን አለብሽ፣ ነገራ ሚስጥሩ እንዳይታወቅ እያለ ነበር። እሷም ደግሞ ሰላምዬ ደውላ አትመጭም ስትላት አይ አልመጣም፣ አባቴ ከለከለኝ፣ አሁን ዛሬ አልመጣም ብላ አለቻት። እንደውም ናታንና ዳጣዬ ደግሞ ለመጋባት እንግዲህ እያቀዱ ነው። ለምንድን ነው ግን እናቴ ሰላም መሆኗን እያወቅክ እስከ ዛሬ ያልነገርከኝ ብላ ተቆጣችበት። እሱም ደግሞ አይ ነገሩ አስቸጋሪ ስለሆነው እሱን ደግሞ የደበኩሽ ያው ደረጃ እንዳትናገር አባትሽ ስራ ላይ ነው እንጂ ሌላ ነገር አይደለም አላት። ካሁን በኋላ ግን አላምንህም ብለው እንግዲህ ካሁን በኋላ የት ነው የምትሆነው ስላት እናቴ ጋር ስላት ይሄ አሪፍ ነው፣ ግን ደግሞ እኔና አንቺ ካሁን በኋላ ማሰብ አለብሽ፣ ለምንም ማሰብ የለብሽ፣ አባትሽንም እናትሽንም አገኘሽ፣ ስለ ራስሽ እሰቢ ካሁን በኋላ አላት። ምንድን ማለት ነው ስለ ራሴ ማሰብ አለችው። ስለ ራስሽማ ስለ እኔ ስለ አንቺ እንዴት መስራት እንዳለብን እንዴት ነው የምንጋባው፣ እንዲሁም ደግሞ ይፋ መውጣት አለበት ይሄን ያንቺ አባትሽ ሰላምዬ ትገድፋለች፣ ያው ታውቃለች፣ ነገር ግን አባትሽ ደረጃ ማወቅ አለበት እያለ ስለ ኑሯቸው ህይወታቸው አወራት። እሷ ግን አይ እንደርሳለን አለችው። ለምንድን ደርሰው አቢጌልም አሁን ላይ በጣም ፊት ለፊት እየመጣች ነው። እሷ ደግሞ ያው ትክክል ነው የምትናገረው። ስለዚህ አሁን ላይ በቃ ወደ ቁም ነገር መሄድ አለብን ብሎ አስገደዳት። እንዲሁም ደግሞ ዘበኛውን ወይም ጋዜን እንግዲህ እዚህ ጋ እንትን ጠንቋይ ነገር ታውቃለህ እንዴ እያለች እያስደነቀችው ነበር። መድኃኒት አረ ምንድን ነው ይቅር በለሽ ምንድን ነው አላቅም እኔ ምናምን እያለ እሱም ደግሞ አልተቀበላትም። ከዚያም ወንድ ልጁ የተረገዘው የት የማን እንደሆነ ካወቀ ጠንቋይም ጋር ሄዳለሁ እንደምንም ብዬ ይህን ቤት ሚስጥሩን ማወቅ አለብኝ ብላ አሁንም ቃል ገባች ለራሷ መድኃኒት። ከዚያም በኋላ እንግዲህ በስተመጨረሻ እህቷ ክላስ ገብታ ፍቀጅልኝ ልግባ ብላ ተፈቀደችላት። በኋላ ገብታ እስኪ ስሚ ዛሬ እንኳ ብላለቻት። እሺ ሰማሻለሁ እስኪ አውሬ ስትላት ቆይ አንቺ ምን ሆነሽ ነው? ይሄ ዳጣ የምትባለው ልጅ ከየት እንዲያመጣት የጓደኛ ናት አላት። ጓደኛ ብሎ ግን አባቷ የለም። ሁለተኛ ሰራተኛሽ አግብታ ማነው ወልዳ አርግዛ እስክትወጣ ድረስ ከዚህ ቤት እንደዚህ ዝማሽ መሆነሽ ነው? ምን ነክቶሽ ነው? እያለች ስትላት አርፈሽ ተቀመጪ፣ ታልተቀመሽ ተቀመጪ፣ ታልተቀመሽ ሂጂ በሰላም እንጂ ትዳሬን እረፊ፣ ባሌን አምነዋለሁ፣ ስለዚህ ለትዳር መጽዋት ከፍያለሁ፣ አርፈሽ ተቀመጪ፣ ያገባሽ ሰውታል ብላ አለቻት። አሁንም መድኃኒት መሆነሽ ሊሆን ነገርማ ነክቶሻል፣ እንደዚህ ፍዝ የምትይው ለምንድን ነው እያለች አሁንም ማርታን ለማሸነፍ ሙከራ አደረገች። ከዚያም በኋላ እንግዲህ ካሜራ አድርጋ ከነዳጣም ክላስ እንግዲህ የዳጣ ሚስትን ለመስማት ሙከራ አደረገ። ነገር ግን እዛ ተኛለሁ ስትል አቢጌል ለእህቷ መከታ አስወጣቻት። ሙከራ እንግዲህ አድርጋለች ካሜራ አድርጋ የዳጣ ሚስትን ለማውጣት። ነገር ግን አልለቀውም፣ ሁሉን ነገር በቅርቡ አገኘዋለሁኝ፣ የደረጀንማ ሚስጥር ማወቅ አለብኝ፣ እዚህ ቤት የተሆነውን ነገር ጠብቂ ትንሽ ጊዜ ስጪ ብላ እንግዲህ እህቷ ላይ ስትናገር ደረጀ ከውጭ ሰማት። መጨረሻው ሲሰማ ግን ይሄንን ድርጊት አርፈሽ ተቀመጭ፣ በእኔ ህይወት አያገባሽም፣ አባሌን አምነዋለሁ ከእርሽ ሂጂ ብላ ስትላት አርፈሽ ተቀመጭ ስትላት አይ አልሄድም፣ ደረጀንማ የሚስጥሩን ሁሉ ሳላወጣ ጠብቂ ትንሽ ብላ ስትዝት ተውጭ ሆኖ በበራፉ ላይ አዳመጠ። ከወጣች በኋላ ፊት ለፊት ተገናኙ። አማች እያሰጋልድ እሱ ግን አንገቷን አንቆ ዝም አለ።